ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬ ፕሮግራማችን ደግሞ እንደተለመደው ኮሚኒኬቲቭ እንግሊሽ ላንጉዌጅ ስኪል 2 ቻፕተር 4 እንግዲህ ላስት ፓርት ወይም ፓርት 2 የምናየው ይሆናል። እንግዲህ ባለፈው እዚህ ጋር ነበር ያቆምነው ኩዌሽንስ ኢን ሪፖርትድ ስፒች የሚለው ድረስ አይተን ስለ ሪፖርትድ ስፒች እንዴት መቀየር እንዳለባቸው ብዙ ኮንሰፕቶችን ስለ ዳይሬክት እና ሪፖርትድ ስፒች አይተን ያቆም። ዛሬ ደግሞ ኩዌሽንስ ኢን ሪፖርትድ ስፒች የሚለውን የምናየው ይሆናል። አብራችሁን ቆዩ። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። The following changes are necessary። እንግዲህ ጥያቄዎችን ወደ ኢንዳይሬክት ስፒች መቀየር ከመደበኛ አረፍተ ነገሮች ትንሽ ጠንካራ ይላል ማለት ነው። ምክንያቱም የጥያቄውን ቅርጽ አፍርሰን ወደ መደበኛ መግለጫ ወይም ስቴትመንት መቀየር ስላለብን ነው። ሶ እዚህ ላይ ዋናው ቁልፍ የቃላትን ቅደም ተከተል ወይም የወርድ ኦርደር የሚባለውን ማስተካከል ያስፈልጋል ማለት ነው። So tenses, pronouns and possessive adjectives and adverbs of time, place should be changed as in statements። እንግዲህ ልክ እንደ መደበኛ አረፍተ ነገሮች በጥያቄዎችም ውስጥ የጊዜ የቦታና የተወላጠ ስም ለውጦች ተግባራዊ ይሆናሉ ማለት ነው። So the interrogative form is changed to affirmative form። እንግዲህ በጣም ወሳኝ ህግ ነው። በጥያቄ ጊዜ ግሱ ከባለቤቱ ከሱ አብሮ ይቀመጣል ማለት ነው። ያ ማለትም auxiliary plus subject ይሆናል። እንግዲህ በኢንዳይሬክት ስፒች ግን ባለቤቱ ከግሱ መቅደም አለበት ወይም subject plus verb ማለትም ጥያቄነቱ ቀርቶ ወሬ ይሆናል ማለት ነው። ዝም ብሎ ወደ affirmative ይቀየራል ማለት ነው። The question mark is omitted in indirect speech። እንግዲህ በኢንዳይሬክት ስፒች ጥያቄ ሳይሆን መረጃ መስጠት ስለሆነ የጥያቄ ምልክቱ ተወግዶ በነጥብ ይተካል ማለት ነው። ነጥብ እንጠቀማለን። So say is changed to verb of inquiry, ask, wonder, went to know። እንግዲህ say ወይም አለ የሚለው said ወይም አለ የሚለው ግስ ለጥያቄ ስለማይመች ወደ ጠየቅ አስክድ ሊያውቅ ፈለገ ወይም went to know ወይም ደግሞ ገረመው wondered ወደሚሉ ወርዶች መቀየር አለበት። ወደ ኢንኩሪዎች verb of inquiry መቀየር አለበት ይላል ማለት ነው ህጋችን። ለምሳሌ he said where is the station። እንግዲህ እዚህ ጋር ምንድነው ያለው ግሱም አሁን ለምሳሌ is the station የሚለው ግስ ፕላስ ባለቤት የነበረ ወደ the station was ወይም ባለቤት ፕላስ ግስ ተቀይሯል ማለት ነው። እዚህ ጋር እንደምታዩት he asked the station was is the action ወይም ግስ ፕላስ ባለቤት የነበረ ወደ the station was ባለቤት ፕላስ ግስ ተቀይሯል። የጥያቄው ቃና ጠፍቶ መረጃ ሰጪ ሆኗል ማለት ነው እዚህ ላይ። so ቀደም ያልኳችሁ ይሄ ነው። ask can be followed by the person address or indirect object። እንግዲህ እዚህ ጋር ማተኮር ያለብን ምንድነው እቺ አስክድ የምትለው በኢንዳይሬክት ኦብጀክት ወይም the person addressed በተደረገው ፎሎድ መደረግ አለበት ይለናል ማለት ነው። ለምሳሌ he asked what have you got in your leg ሲቀየር he asked me what I have got in my leg። አስክድ ሚ ወደሚለው ተቀየረ አስክድ ማለት ነው። ሶ እንደዚህ ያደረጋችሁ ጥያቄዎች ሲመጡ ትሰራላችሁ ማለት ነው ኩዌሽኖች። but wonder and went to know cannot be take an indirect object. So if we wish to report a question where the person addressed in mentioned, we must use ask። wonder እና went to know የሚባሉ ግሶች እንግዲህ ቀጥተኛ ተሳቢ አይቀበልም። ማለትም he wondered me ማለት አንችልም፣ ፈጽሞ የተከለከለ ነው፣ ኢንኮሬክት ነው ግራማቲካል። ስለዚህ ጠያቂውና ጠያቂውን አብረን ለመጥቀስ ከፈለግን አስክ ምርጥ አማራጭ ይሆናል ማለት ነው። ሶ አስክ እንጠቀማለን ማለት ነው። ለምሳሌ he said where is the next train። አያችሁ ከዛ ወደ ሪፖርት ሲቀየር he asked Mary when the next train was። እንደዚህ ማድረግ እንችላለን ማለት ነው። አስክን ቤስት ኦፕሽን ነች ማለት ነው። እዚህ ላይ ሜሪ ተጠያቂ መሆኗን ለማሳየት አስክን መጠቀም ግዴታ ነበር ማለት ነው። If the question begins with a quotation word like when, where, who, etc., it is repeated in the indirect quotation።
እንግዲህ በጥያቄው በደብሊች ቃላት ምን፣ የት፣ መቼ ወይም when where who ከተጀመረ በዛ ከጀመረ ያንኑ ቃል እንደ ማያያዥ ወይም ኮንጃክሽን እንጠቀምበታለን። ዛት የሚለውን ቃል እዚያ መጠቀም አይቻልም፣ strongly forbidden ነው ማለት ነው፣ መጠቀም አንችልም። ሶ ለምሳሌ he said why didn't you put on the brake ሲቀየር he asked her or የዛ ጋር ጠይቄ አይደል her he asked her why she hadn't put on the brake አያችሁ እንደዚህ ይሆናል ማለት ነው ሲቀየር she said what do you want ሲቀየር ምን ሆነ ሲቀየር ምን ሆነ she asked them what they went to do ማለት ነው እንደ what እንደማያያዥ ገብቷል እዚህ ጋር ማለት ዱ የሚለው ረዳት ግስ ጠፍቶ ዋናው ግስ ወደ ኃላፊ ግስ ተቀይሯል ማለት ነው። ሶ ይሄንን ትኩረት አድርገን ማየት አለ። if there is no question word if or whether must be used እንግዲህ question word ከሌለ ደግሞ if ወይም whether የሚሉ ወርዶች መጠቀም ያስፈልጋል ማለት ነው። እንግዲህ በጥያቄው yes or no የሚል መልስ ከሆነ እና የጥያቄ መልስ ከሌለ ሁለቱም አረፍተ ነገሮች ለማገናኘት if እንደሆነ ወይም whether እንደሆነ ወይም እንዳልሆነ የሚሉ ቃላትን የግድ መጠቀም አለብን ማለት ነው። is anyone there he asked አለ እዛ ሲቀየር he asked if or whether anyone was there ያቸው እዚህ ወይም if የገባው እዚህ if የገባው ምንድነው የጥያቄ አዎን ወይም አይደለም የሚል ምላሽ የሚፈልግ ስለሆነ ማንን እንጠቀማለን ብለን እንደዚህ አይነት እንትኖች ሲኖሩ if ወይም whether እንጠቀማለን። መቼ question word ከሌለ ግን ያ አረፍተ ነገር question ከሆነ if ወይም whether የሚሉ ወርዶችን እንጠቀማለን። ጀስት እንደዚህ አድርገን እንሰራለን ማለት ነው። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። Yes or no questions are expressed in indirect speech by subject plus appropriate auxiliary verb. So እዚያ እንግዲህ ጥያቄዎች ወደ ኢንዳይሬክት ስፒች ሲቀየሩ የረዳት ግስ ወይም ኦክሲለሪ ቨርብ ሚና ይለወጣል ማለት በመልስ ጊዜ የምንጠቀመው መዋቅር በመከተል ሪፖርቱን ይረዳናል ማለት ነው። ሪፖርት እንድናደርገው ያግዘናል። ሶ ለምሳሌ እስኪ እንየው ኤግዛምፕል he said can you swim አለ and I said no ያቸው እዚህ ጋር ወደ ኢንዳይሬክት ሲቀየር he asked me if I could swim and I said I couldn't ጥያቄው እና ይሄ ጥያቄውና መልሱ ተጠቃለው እንግዲህ በአንድ አረፍተ ነገር ቀርቧል። ኖ የሚለው አጭር መልስ ወደ ሙሉ አረፍተ ነገር ወይም I couldn't ተቀይሮ መቅረብ አለበት ማለት እንደዚህ ማድረግ ይኖርብናል እንደዚህ አይነት ጥያቄዎች ሲመጡ። So he said will you have time to do it አለ and I said yes በቃ ልክ እንደቀደሙ yes የሚለው ብቸኛው ትርጉም አይሰጥም። ስለዚህ I would ተብሎ ከረዳት ግሱ ጋር ተያይዞ መቅረብ አለበት። እንደዚህ አይነት yes or no questions በኢንዳይሬክት ስፒች ጊዜ እንደዚህ ሲመጡ እንደዚህ መመለስ ይኖርብናል ማለት ነው። ሌላው ደግሞ offers and suggestions in indirect speech ነው። እንግዲህ አንዳንድ ጊዜ ንግግሮችን ቃል በቃል ከመቀየር ይልቅ የንግግሩን ዓላማ ወይም ፈንክሽን በሚገልጽ ግስ መጠቀም የተሻለ ይሆናል ማለት ነው። ለምሳሌ ሻይ ላምጣ ከማለት ይልቅ ሻይ ሊያመጣ ወይም ሻይ ሲያመጣ ተጋበዘ ወይም ጋበዘ ብንል ወይም ሻይ ሊጋብዝ ስንል እንደዚህ አይነት ሴንስ ያለው ነገር ፈንክሽን ላይ ፎከስ አድርገን እንትን ማለት አለብን። ለምሳሌ ኦፈር ስንል መጀመሪያው shall I bring you tea some tea አለ he offered to bring some tea ይሆናል። I shall bring you some tea he offered to bring me what some tea። እዚህ ላይ እንግዲህ shall I የሚለው ጥያቄ መለወጥ ሳያስፈልግ የንግግሩን መንፈስ ግብዣ ወይም ኦፈር ስለሆነ offer to plus infinitive የሚለውን መዋቅር ተጠቅመን በቀላሉ እንገልጸዋለን ማለት ነው። offer plus to ተጠቀምን ማለት ነው። ይህን ኢንፊኒቲቭ ተጠቅመን ገለጽን። ሶ ሰጀሽን ሲሆን ደግሞ ለምሳሌ
shall we meet at the theater ኢንዳይሬክት ሲሆን he suggested meeting at the theater ይሆናል ማለት ነው። እንገናኝ የሚለው ሐሳብ ስለሆነ ሰጀስትድ የሚለውን ግስ እንጠቀማለን። ከዚህ ግስ በኋላ ቀጥታ አይንጅ ወይም ጀረንድ መጠቀም የተለመደ ነው ማለት ነው። ሶ ጀረንድ የሚከተል ነው። ከዚህ ኢንፊኒቲቭ የሚከተሉና ጀረንድ የሚከተሉ ወይም አይንጅ የሚከተሉ ወርዶች አሉ። እኛ ሰጀስት የሚለው ጀረንድ ስለሚከተል ኦፈርድ ግን ቱን ስለሚከተል ቱን የሚከተሉ ወርዶችና አይንጅ የሚከተሉ ወርዶች ሰርች አድርጋችሁ ይዩት። ፕራይቬት ክላስ ላይም ጥያቄዎች ጋር እዛ ሊስታቸው ስላለ እሱን መመልከት ትችላላችሁ። ሶ እሱን መያዝ ይኖርባችኋል እዚህ ጋር ምክንያቱም ቨርቡን ካወቃችሁ አይንጅ ከተለው ቱ ይከተል ትንሽ ለማወቅ ሊያደርግታችሁ ይችላል ማለት ነው። ባጭሩ ይሄን ይመስላል ማለት ነው። ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ያደረጋችሁ በተጨማሪ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁኑ። ሌላው ደግሞ ሞዳል ቨርብስ ኢን ኢንዳይሬክት ስፒች የሚለው ነው የምናየው። ካን ኢንቱ ኩድ፣ ሜይ ኢንቱ ሜት፣ መስት ኢንቱ ሃድ። እንግዲህ ወደ ዳይሬክት ስፒች ወደ ኢንዳይሬክት ስፒች ስንቀይር ካን ወደ ኩድ፣ ሜይ ወደ ሜት እና መስት ደግሞ ወደ ሃድቱ ይቀየራል ማለት ነው። እንግዲህ የሞዳል ግሶች ወይ ሞዳል ቨርብስ ወደ ኃላፊ ግሶች መቀየር አለባቸው በዚህ ጊዜ። ሶ ካን ችሎታን ስለሚያሳይ ወደ ኩድ ይቀየራል። ሜይ ደግሞ እድልን ስለሚያሳይ ወደ ሜት፣ መስት ደግሞ ግዴታን ስለሚያሳይ ወደሚቀየር ወደ ሃድቱ ይቀየራል ማለት ነው። However, modals like would, could, might, should, ought to are not changed in indirect speech. እንግዲህ ቀድሞም በኃላፊ ጊዜ ቅርጽ ላይ ያሉ ወይም ጊዜ የማይወስናቸው ሞዳል ቨርቦች ወይም እነዚህ ግሶች ምንም ለውጥ አይደረግባቸው ማለት ነው። እነሱ እንዳሉ ይቀመጣሉ ነው። ለምሳሌ እዚህ ጋር ኤግዛምፕል አለ። ካን ወደ ኩድ ተቀየረ ማለት ነው። አሌክስ ሴድ አይ ካን ስዊም ማለት አሌክስ ሴድ ዛት ሂ ኩድ ስዊም ማለት ነው። አይ ወደ ሂ ካን ወደ ኩድ ተቀየረ ማለት ነው። ሜይ ነው እዚህ ጋር ደግሞ ሜይ መጣ እዚህ ጋር he said that it may rain today he said that it may rain that day ማለት today ወደ ዛት ተቀየረ ሜይ ወደ ሜይ ተቀየረ ማለት መስት ደግሞ ወደ ሃድ ይቀየራል ማለት አሁን ያልኳችሁ ነው። በቃ ግልጽ ነው ማለት ምንም የሚያወዛግባችሁ ነገር የለም። ውድ ከሆነ ራሱ ውድ ይቀመጣል። ፓስት ሞዳል የምንላቸው ውድ፣ ኩድ፣ ሜድ፣ ሹድ፣ ኦቱ አይቀየሩም። ኢንዳይሬክት ስፒች ራሳቸው እንደነበሩ ሌሎች ነገሮችን ቀይረን እንጠቀማቸዋለን ማለት ነው። ሶ እዚህ ጋር ያሉት ራሳቸውን የሚገልጹት ማለት ነው። እንግዲህ ኮማንድስ፣ ሪኩዌስት ኤንድ አድቫይስ ኢን ኢንዳይሬክት ስፒች ነው ደግሞ ሌላ የምናየው። እንግዲህ the following verbs can be used። ይህ ቪዲዮ ከጠቀማችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁን። ለምሳሌ advise፣ ask፣ being፣ command፣ order፣ mind፣ tell፣ warn plus object plus to or not to ፕላስ ኢንፊኒቲቭ ይመጣል ማለት ነው። እንግዲህ ትዕዛዞችን፣ ልመናዎችን እና ምክሮችን ወደ ሪፖርትድ ስፒች ስንቀይር ቱ ፕላስ ኢንፊኒቲቭ ለአዎንታዊ ወይም ናት ቱ ፕላስ ኢንፊኒቲቭ ለአሉታዊ እነዚህ መዋቅሮች እንጠቀማለን። ይህ መዋቅር እንግዲህ ተናጋሪው ምን እንዳደረገና ምን ማድረግ እንደፈለገ በግልጽ ለማስረዳት እንጠቀምባቸዋለን ማለት። ለምሳሌ አሌክስ ሴድ ፕሊዝ ካም ሂር ሲቀየር አሌክስ ሪኩዌስትድ ቱ ካም ዜር ይሆናል ማለት ነው። ሂር ወደዚህ ይቀይራል ወደዚህ ና አይደል ያለው። ስለዚህ ሪኩዌስት ነው፣ ጥያቄ ነው እያቀረበ አሌክስ ሪኩዌስትድ ቱ ካም ዜር ይሆናል ማለት ነው። በቃ እንደዚህ ያደርጋችሁ ጥያቄዎችን ብዙ ጥያቄ እዛ ፕራይቬት ክላስ ላይ ሳለ እዛ ስትቀላቀሉ ታገኛላችሁ። ሶ he said get your goat to Tom sorry it ዳይሬክት ወደ ሪፖርት ሲቀይ he told Tom to go his goat told ነገረው ነው። እና እነኚህ ሲመጡ እንግዲህ እነኚህ ነገሮች በደንብ ትኩረት አድርጉ። አድቫይስ ደኛው ደግሞ ራይት ዶንት ቴክ ዚስ ኤክሰርሳይዝ ይህን ኤክሰርሳይዝ በቀላሉ አትስራ። ስለዚህ አድቫይስ እያደረገው ለተማሪዎች ማርክ ሴድ ቱ ስቱደንትስ ማርክ ለተማሪዎቹ አድቫይስ እያደረጋቸው። ስለዚህ ማርክ አድቫይስ ስቱደንትስ ናት ቱ ቴክ ዛት ኤክሰርሳይዝ ኢዝሊ ብለን ቀየርነው ማለት ነው። ይሄኛው ደግሞ ምን እያደረገ ዋርን ወይም ቶልድ እያደረገው ነው ማለት ነው። ሶ እንደዚህ አይነት ነገሮች ፈተና አልፎ አልፎ ይመጣሉ። በተለይ እንደዚህ ፈርስት ጄኔሬሽን ዩኒቨርሲቲዎች ላይ ያመጧቸዋል አልፎ አልፎ። በደንብ ብታዩዋቸው ተገቢ ነው። በደንብ ለመያዝ ሞክሩ። ኤክስክላሜሽንስ ኢን ኢንዳይሬክት ስፒች። ሌላው ደግሞ የምናየው
exclamation usually become statement in indirect speech። እንግዲህ exclamation ምንድነው? ይሄ ወይም ይሄ ጨዋታና በጣም ፓወር ያለው የደስታ መግለጫዎች ወይም ወደ መደበኛ አረፍተ ነገሮች ስንቀይር ስሜቱን በቃላት እንገልጻለን እንጂ ምልክት አናሳይም ማለት ነው። ሶ the exclamation mark disappear ይሆናል ማለት በዛን ጊዜ ቃል አጋኑ ምልክቱ ይጠፋል። ምክንያቱም አረፍተ ነገር አሁን መረጃ ሰጪ ስቴትመንቱ ወደዛ ተቀይሯል ነው ወደ ሪፖርትድ ስፒች ሲቀየር። so exclamation begin what a or that or how that can be reported by exclaim or say that exclaim or say that በሚለው ምናምን በዋት ወይም በሃው የሚጀምሩ የአድናቆት መግለጫዎች exclaim that ወይም በመደነቅ ተናገረ በሚል ሐረግ ይተካሉ ማለት ነው። ለምሳሌ እዚህ ጋር what a dreadful idea አላለን ሲቀየም ይሆናል ማለት ነው he exclaimed that it was a dreadful idea or what was dreadful እንደዚህ ይሆናል ማለት ነው። what a ወይም how ብሎ ከጀመረ ወደ exclaimed ወደሚለው ወይም ወደ say that ወደሚለው ይቀየራል። exclaim that or say that ወደሚለው አይዲያ ይመጣል። other types of exclamation such as good, marvelous, splendid, heavens, all የሚሉ አይነት ነገሮች እነኚህ ደግሞ ሪፖርት ሲደረጉ he exclaimed እንደዚህ አይነት ነገር just bold አድርገን given an exclaim of pleasure or satisfaction ይችላል። ትንሽ ከበድ የሚል ሊመስል ይችላል። ጥያቄ ያን ያክል አይዘወተሩም፣ ግን ዝም ብላችሁ እናንተ ሜቢ አንድ ጥያቄ ጣል ካደረጉበት ሊመጣ ስለሚችል ያዙ። እስኪ ቢን ደግሞ ቢ ደግሞ ሲቀየም ነውና with an exclamation of disgust ይሆናል ማለት ነው። ሶ እነኚህ እዛ ኖት ላይ ስላለ አንብቧቸው። ጀስት ያን ያህል ብዙ ጊዜ የሚመጡ አይደሉም ማለት ነው። ኖት ዘ ፎሎዊንግ ኤግዛምፕልስ እነኚህ ኤግዛምፕሎች በደንብ አጠር ያሉ ስለሚመስሉ በደንብ ይዋቸው። ለምሳሌ he said thank you ከተባለ ሪፖርት ስፒች ሲሆን he thanked me ይሆናል ማለት ነው። he said good luck ወይ ወደ ሪፖርት ስፒች ሲቀየር he wished me to luck ይሆናል ማለት ነው። ሃፒ ክሪስማስ ካለ ደግሞ he wished me happy Christmas ይሆናል። ኮንግራቹሌሽን ካለ he congratulated me ይሆናል። he said liar ካለ ደግሞ he called me a liar። he said damn ካለ ደግሞ he swore ይሆናል። Notice that the nurse said welcome to Wales ካለ ደግሞ the nurse welcomed visitors to Wales። እንደዚህ ያላችሁ እነኚህ ነገሮች just as bonus ወይም እንደዚህ ቀለል አድርገው ካመጧቸው እነኚህን መሆኑን እንዳዘነጉ ማለት ነው። ሶ እንግዲህ ቻፕተር 4 ከሞላ ጎደለ ይህን ይመስል ነበረ። ይህ ቪዲዮ እንግዲህ ጠቃሚ ነው ካላችሁ ለጓደኞቻችሁ ሼር ማድረግ አትርሱ። እንዲሁም በተጨማሪ ደግሞ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳይረሳ። በተጨማሪም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። ስለነበረን ቆይታ እጅግ ከልብ አመሰገን። ሲሶን አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርቱን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።